የሚያስጠላ ነገር እንዳደረኩኝ በጣም ነው የቆጨኝ። በጣም ይቅርታ ለማለት እፈልጋለሁ። ሰላም የሆነ ነገር የለም። ስነ ስርዓት ይያዝ። አንተ እንዳንጋጭ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬ እንግዲህ ቢያንስ የሆነ ደስ በሚል አይነት ስሜት ነው የመጣሁት። በእውነቱ በጣም ብዙ ሰው አስቀይሜያለሁኝ። በጣም እኔ እንጃ እኔ ቃላት የለኝም። በቃ በአጠቃላይ ማለት ነው ቤተሰቦቻችንን በአጠቃላይ ማለት ይቻላል አስቀይሜያቸዋለሁኝ። ያ ደግሞ የሆነው እዚህ እጄ ላይ የነበረው ሰዓት ነበረ። እኔ ውስጤ እንዳላወልቀውም ጭምር የሚከለክል አይነት ሰዓት ነበረ። እንደገና አላው ላይ ያለውም ነገር አለ የሆነ እኔን አይምሮዬን እንደፈለገ የሚያዝበት አይነት ነገር ማለት ነው። እና ቤተሰቦቻችን አንዳንዶቹ ተረድተውኛል፣ ሰዓቱ እጄ ላይ ስላለ እንደሆነ ተረድተውኛል። ሌሎቹ ግን አውቄ መሰላቸዋሉ ብዙ ማለት ነው። እና የሚዘገንን ስድብ ሰድባችሁኛል አውቃለሁ። ግን ሰዓቱ ነው እንጂ እኔ ወድጄ እንዳልነበር አሁን ነው የሚገባኝ ማለት ነው። ያው ሰዓቱ ከወጣልኝ በኋላ ያደረኳቸው ነገሮች ሁሉ እኮ በጣም ነው የቆጩኝ። በጣም የሚያስጠላ ነገር እንዳደረኩኝ በጣም ነው የቆጨኝም፣ በጣም ነው የከፋኝም የደበረኝም ማለት ነው እውነት ለመናገር እና ሁላችሁንም እንደምጠይቃችሁ በጣም ይቅርታ ለማለት እፈልጋለሁኝ። እናንተንም ጭምር ያው በተለይ ደግሞ አንተን ወንድሜን ለአይንህን ላፈር ብዬ ነበር። ጭራሽ ማየትም አልፈልግም ነበር። ለዛ ደግሞ በጣም ይቅርታ። በጣም ይቅርታ ነው ማለት ነው። ምክንያቱም ቤተሰቦቻችን አስቀይሜዋለሁ። ቪዲዮን ለራሴም ድጋሚ ሳየው በጣም ነው የዘገነነኝና ያስጠላኝ ማለት ነው። እንደዛ ሁሉ ሳደርግ የነበረው በዚህ በሰዓት ምክንያት ነው ማለት ነው። በአጋጣሚ ሆነው ሰዓቱ አንተ አውልቀው ነበረ የእንቅልፍ ኪኒን ሰጠኝ ማለት ነው። ከዛ በኋላ ግን ቪዲዮም ራሱ ተሰርቶ ነበር እንዴት ሰዓቱ እንደተመለሰ። በአጋጣሚ ደግሞ ቪዲዮ ጠፋና ነገራቸው ውስጥ የዛን ቀን የተፈጠረውን ምን አድርጎ ሰዓቱ እንዴት እንደተመለሰ ግራ የተጋቡ ስላሉ ማለት ነው። አዎ ልክ ነው። እውነት ለመናገር ሰዓቱ መወሰዱን አይተው እና ደግሞ እንዴት እንደተመለሰ እጁ ላይ ተመልሶ ስታዩ ብዙዎቻችሁ ግራ እየተጋባችሁ እየተወዛገባችሁ ነበር። ቪዲዮ ተቀርጾ ነበር፣ ነገር ግን ደግሞ ስለጠፋ ማለት ስላልተለቀቀ ነው እናንተም ግራ የገባችሁ ማለት ነው። እና ምንድነው የተፈጠረው? ሰዓቱን እንዳያችሁት አውልቄ የእንቅልፍ ኪኒን ሰጥተነው አውልቄለት ይዤ ሄጄ ነበር። በእኔ እጅ ነበር ሰዓቱ ማለት ነው። ግን ደግሞ ያ ክፉ ያው እንግዲህ ቤቴን ያውቀው ነበረ። እንዳጋጣሚ ሆኖ ቤቴን ያውቀው ነበር፣ ብቻውን አይደለም እንዳጋጣሚ የመጣው ማለት ነው። ምክንያቱም ማን ነው ነገረው ነው። እኔ እኮ አሁን ከዚህም ኢንፎርሜሽን የሚያቀብል ሰው አለ ምናምን የሚል ጥርጣሬ ነው እያሰብካል አይደለማ። ሰዓቱ መውለቁን በምን አውቆ ነበረ ሄዶ እንትን ለማለት የበቃው እንደዛ ለማውለቅ የበቃው? ለኔም ጥያቄ ነው። ሰዓቱ በዛ ላይ ነገር ያለበትን ራሱ ቤተሰቦቻችን እሱን ደብድቦት ምናምን ወገቡን ቆራርጦ ደብድቦት ምናምን ነገር ነው አምጥቶ ሲያደርግልኝ እንደውም ደስ ብሎኝ ነበር ያደረግኩት ማለት ነው። ቪዲዮ የለም እንጂ አምጥቶ ራሱ ዳንኤል ነው ሰዓቱን በስነ ስርዓት አትጠብቅም ወይ ሌባ ሰርቆ ነበረ ብሎ ራሱ አምጥቶ የሰጠኝ ማለት ነው። ሌባ የሚለው እንግዲህ እናንተን ነው ማለት ነው። ለዚህ ሁሉ ቤተሰቦቻችን ለዚህ ሁሉ ግፉ ግን ማለት ነው ለዚህ ሁሉ ለሰራው በደል ለዚህ ሁሉ ነገር አንድ በአንድ ማለት ነው እበቀለዋለሁ። ያደረጋትን ነገር የምታዩት ነገር ይሆናል። ከእንግዲህ እናንተንም ማስከፋት አልፈልግም፣ ፍቅርንም ማስከፋት አልፈልግም፣ አካባቢ ላይ ያሉ ሰዎችንም ማስከፋት አልፈልግም። እስከ መጨረሻዋ የደም ጠብታ ድረስ ፍቅር እንድትድን እፋለማለሁ። ጠላቴ ደግሞ ታውቋል፣ አንድና አንድ ነው፣ እሱም ዳንኤል ነው። እሱን ደግሞ ከምድረ ገጽ እስኪጠፋልኝና ፍቅር ወደ በፊት ህይወቷ እስክትመለስ ድረስ ቃል እገባላችኋለሁ ማላደርገው ነገር የለም ማለት ነው። ሁሉንም መስዋዕትነት
እከፍላለሁ። እናንተም ደግሞ ከጎኔ እንደምትሆኑ እርግጠኛ ነኝ። ከእንግዲህ ምንድነው ማድረግ ያለብን? እንግዲህ ቤተሰቦቻችን ጭራሽ እዚህ ቤት እንዳይደርስ እናድርገዋለን። ከእንግዲህ ማለት ነው ቢመጣ እንኳን የሚያስፈልገን ለምሳሌ እሷ ለመዳን የሚያስፈልገን ነገሮች ካሉ ከየትም እያለን ጉሮሮን እያዝን እየተቀበልን እንድትድን እናድርጋታለን። ሌላም የት ነው የምትደውሉ? አንቺ ስልክ ውስጥ የት ነው የምትደውሉ? ኧረ እዚህ ጋር እየጠራኩ ነው። አንተ ለምን ፊት ለፊት የምታስቀምጠው? ቆይ ለምን ፊት ለፊት ታስቀምጣለህ? የሆነ ቦታ አትደብቅም እንዴ? አይምሯ በትክክል ማሰብ ጀምሮ ነው ስልክ ቁጥር ጽፋ በስነ ስርዓት የሚታወቅ ስልክ ላይ የደወለችው። ምን አውቃለሁ? ፍቅር ውስጥ እኮ ነው ጀስት መጣ ነው ይሄ። ፍቅር ማን ጋር ነው የደወልሽው? ዳኒ ጋር። እንዴት ስልኩን አወቅሽው? እንዴት አወቅሽው? በዚህ ደውሎ ነው። አያችሁ ቤተሰቦቻችን፣ አይምሯ ላይ ያሰራውን ነገር አያችሁ። ለሌላ ነገር ሲሆን አታስብም፣ ግን ለዚህ ሲሆን ግን ስልክ ቁጥሩ ራሱ በቃሉ አውቀዋለች ማለት ነው። አየሻ? ይሄ ከጥንቃቄ ጉለት የተነሳ ነው። ሌላ ጊዜ እኛ ባንኖር እንኳን ደውላ ልጠራው ትችላለች ማለት ነው። አሁን እኮ እየጠራ እኮ ነው የዘጋሁት። ይቺ ናታ። ለምንድን ነው እናትሽ ጋር ምን ይሰራል እሱ? ምንም አይሰራም እናትሽ ጋር። እንቺ በስነ ስርዓት ደብቀሽ አስቀምጪ ይሄንን ስልክ። አይደለም እናቴን አደራ ልበላት። እናትሽ ምን አገናኘው? እናትሽ እና ዳንኤል ምንም ያገናኘው ነገር እኮ የለም። እናቴን አደራ በያት ብሎኛል። እና ለማንኛውም ቤተሰቦቻችን እንደምታዩት ነች እሷ አሁን ያለችበት ሁኔታ ማለት ነው። የሆነ ከሱ ጋር የሱን ስም ስትጠራ ምናምን ኖርማል ደህና ነው የምትመስላችሁ። ከዛ በኋላ ግን የሆነ የቀለበታችን ቀን ደግሞ ደርሷል እኮ። ከማ ቀረ እኮ እሱ ቀረ። አትጋቡም። ፍቅር ከኔ ጋር ብቻ ነው ህይወታችሁ የሚቀጥለው። እና ሌላ ግራ የገባኝ ነገር የህፃኑ ጉዳይ ነው። እንግዲህ አሁን ህፃኑ እኔ ስለሱ ማውራት በእርግጥ አልፈልግም። ያው አብጄ ነበር የዛን ሰዓት ህፃኑን አውጥቼ ስሰጠው ማለት ነው። በጣም የሚያሳዝንም ነገር ነበር በጊዜው የተከሰተው። ግን አሁን ምን ማድረግ እችላለሁ? ያንን መመለስና ወደኋላ ማስተካከል ብችል ኖሮ በጣም ጥሩ ነበረ። ልጁ ደህንነቱ ደህና ነው። እንግዲህ እሱ ጋራ አድሮ ነው የመጣው። ግን ጤናው ምንም እንትን የለበትም፣ ችግር የለም። አይ በቃ እንዲሁ ታያለሽ፣ ልጁ ደስተኛ ነው ምናምን ነገር ያን ያክል እንትን የሚለው ነገር የለም። ግን ማለት ነው ምኑ ምንድነው እሱ ብትይው ምን ሆናል እንዴ? ምን እንደምትለው ታዲያ ታውራ በቃ። አሁን በሱ ሰዓት እኮ አንድ ላይ ምን እንደምንፈልገው እንዴ? አንዱን ተወጣው ስል ሌላ ጣጣ፣ ሌላ ተወጣው ስል ሌላ ጣጣ። እሷ ራሱ ማለት ነው ታውቃለች። እሱ ነው ልጁ፣ እሱ ነው ማን ታውቂያለሽ እንዴ? ናይ እያወቀች ነው። የት አባሽ ነው የምትሮጪው? ና እንጂ ስማ፣ አሁን አዳም ዮናስ የሚያውቃል እኮ ደብቆ ነው አውቆ ደብቆ ነው እንጂ ያውቃል። ሌላ የሚስተካከሉ ነገሮች እናስተካክል። አሁን እሷ የምታወራው አይደለም ስለ ልጁ። እሱን ከመሬት ተነስቶ ነው እንዴ ልጁ የኔ ነው የሚለው? ልጁ የወለድኩ ቀን ዮናስ አይደል ይዞኝ ሄደው? ዮናስ ራሱ እኔ ነኝ ይዤሽ ሄድኩት። እኔ እሱ ደግሞ ስልክ ደወለ አንድ ላይ ማለት ነው። የምታውቂው ነገር አለ ወይ? ትኩረታችንን ወደ ሌላ እናድርገው። ይሄን ነገር የምናስተካክልበትን መንገድ እንሞክር እንጂ እሷ የምትለው ነገር ሁሉ አትመን። እኔ አሁን የምፈልገው አለ ራሱን ይዞ ይምጣ። ይሄ ነገር መጣራት ያለበት ይመስለኛል፣ እያንዳንዱ ነገር ማለት ነው። በተለይ እኔ መጀመሪያ እሺ እኔን ለማናደድና ለማበሳጨት ነው ብዬ አስቤ ነበር። እኔ እኮ አሁን ምንም እኮ የለም። ሁሉም እኮ ሰላም ነው። ምኑ ነው ሰላም? ሰላም ነው ሆኗል። ሁሉም ነገር ሰው እንትን ብሎ ነበር መጥቶ ሰላም የሆነ ነገር የለም። አልሆነም ሆኗል። እሷ ግን ከየት ነው የመጣችው?
አሁንስ ምንድነው እሱ የምናደርገው? በእናትህ ዮናስ አሁንማ ምን ማን ነው እሱ ደግሞ? ማን ነው? እብድ ነው እንደ እብድ ነች። ምንድን ነው ያደረገው? ሰው ገባች። እስኪ ማን ነው? ድምፅ አይሰማም። ማን ነው? ድምፅ ከፋ። እኔ ምን ላደርግ ነው የምቀጥለው? ያ ውሻ ነው። ክፈች፣ ውሻ ክፈች ቶሎ። ምን ሊሰራ መጣ ታዲያ? ገባችሁ? ምንድን ነው እሱ ደውላልኝ ምን እየወልክ ነው ያለው? ምን እያደረጋችሁ እንዳይመስልህ። ምን እያደረጋችሁ እንዳልገር ሂዶ ወደዛ ያደረጋችሁ ነገር ባይኖር አደረገኝም። እሷ ያዛት እንደቆባያል ውሻ ደሞ ከዚህ በኋላ ማለት ምንድነው? ከዚህ በኋላ እንደ በፊቱ አፌን ከፍታለሁ እየመጣሁ እንደፈለኩ ነው ያደረጉት ነገር አታጥንጋቷል። ምን ብታረጋት ነው የደወለችልኝ? ሲጀመር ምን ደውላልን የመጣው እና ለምንድን ነው የመጣው ታዲያ? ዞር በል ሰውዬ፣ ስነ ስርዓት ነው። አንተ እንዳንጋጨው የሆነ ነገር ባታረጋት አትደውልልኝም። ሲጀመር የሆነ ነገር አድርገህ በስነ ስርዓት ያደረጉሽ ነገር አለ። በስነ ስርዓት የፈለከው ነገር ካለ አውርተህ በዚህ እየተናገረች ነው። ምንድን ነው ያደረጉሽ? ሰውዬ ዞር በል እያልኩ አይደል? ዞር በል እያልኩ እኮ ነው። ምንድነው ችግር? ምንድን ነው ያደረጋችሁ? ምን እናረጋታለን? ባሏ እኮ ነኝ። ምንድን ነው ማረጋት? የሆነ ነገር ባታረጋት እንደ ህፃን የምትጫወትበት ጊዜ አብቅቷል። አሁን እኔን ማለት ነው። ገባህ አይደል? ምንድነው እንደ ጊዜ አብቅቷል። እኔ አፈልጋችሁ በቃ አፈልግህ። ለምንድን ነው የማይገባው? አፈልግህ የሆነ ነገር ባታረጋት አትደውል። እኔ ስፈልጋ ነው የደወለችው። ሲጀመር ስታስጨንቋት ነው የደወለችው። ያንተ መተትና ያንተ ውስብስብ ነገር ነው እኔን እንዳትፈልግኝ ያደረገው። እንደውም ይዣት ነው የምሄደው። አሁን ደግሞ የሆነ ነገር ባታረጋት እያሰቃያችኋት ነው። ልቀቀኝ። እኔ በቃዋለሁ። ቀላል እኮ ነው። ደም በደም ማለት ነው። ቀላል ነው። አሁን ትሰማኛለህ? ከእንግዲህ በኋላ አትነካትም። አጠገቧ ራሱ አትደርስም። ዞር በል በቃ። እንደውም ምንድን ነው ችግር? ትሰማኛለህ? አሁን ፈልገህ የመጣኸውን ብቻ ነገር ተናግርና ከዚህ ቤት ውጣ። ከዚህ በላይ ልታገስ አልችልም። እስከ ዛሬ ድረስ ዝም ብያለሁ። እስከ ዛሬ እንዳትነሳ፣ ከቦታ እንዳትንቀሳቀስ። ትሰማኛለህ? ጣፍንጌ ማለት ነው ባዶ ቤት ባዶ ክፍል ውስጥ አጉራለሁ። ከዛ እድሜ ልክን ሌላ ነገር አልፈልግም። በቃ እናንተ ጋር መጨቃጨቅ ሰልችቶኛል። ሰልችቶኛል። የምን ልጄን ስጡኝ። ልጄን ያመጣኋት ልጄን ነው የምፈልገው። በቃ እኔ ከሁለት አጥ መሆን አልፈልግም። እሙን ያላገኘው ከሆነ ልጄን ስጡኝ። ልጄን ልሄድበት በቃ አልፈልግም። የምን አባሽ የት ነው ያረጋጋል? ልጄን ስጠኝ። በቃ ልጄን ስጠኝ። አልፈልግም። ልጄን ስጠኝ። ልጄን ስጠኝ። ልቀቀኝ። ምንድን ነው የምታደርገው? ልጄን ስጠኝ። ምንድን ነው ልጄን ስጡኝ። በቃ በሰው ልጅ እናንተ ወስዳለሁ። ልጄ እኮ ምን ልታደርግ? ልቀቀኝ። ዞር በይ። ልቀቅኝ። የለም ልጅ እሷ የምትረብሻት
አስገባት፣ እሷን አስገባት፣ በቃ አስገባት። ናቱ ዘራ ልጅን ነው የምፈልገው። ምንም አይነት ልጅ የለም አለኝ። ልጅ ነኝ የኔ ልጅ ልጅ ሰማኛ አዳምጠኝ። እኔ ስማ እኔ ልጅ ዝም ልጅ ያላል እንደ በሰው ልጅ እንዴት ነው ልጅ ሊሆን የሚችለው? ንገረኝ እስኪ። ባለፈው ሰዓት እጄ ላይ አድርገህ ነው ልጄ ስትል አምኜ የሰጠሁህ። አሁን ግን በምንም ታሪክ ላምን አልችልም። ልጅ አይደለም ልጄ የኔና የኔ ብቻ ልጅ አይደለም። እሱ ይታሰር አስረን ዶሮጦስ ነው። እኔ ልጅ ነው የምፈልገው። ቁጭ በል ቁጭ በል። አንሳ ተነስ ቁጭ በል። እኔ ለምንድን ነው የማይገባችሁ? በቃ ልጅ እናንተ ህይወታችሁ ውስጥ አልገባም አልኩኝ አይደል? ልቀቀኝ። ህይወታችሁ ውስጥ አልገባም። በቃ ልጅ ትሰጡኝ ነው የምፈልገው። አሳዩኝ። ልጄን አሳዩኝ። አልፈልግም። በቃ አልፈልግም። መቼም በአይነ ራሱ አትልም አይደል? ልንገርህ፣ አዳምጠኝ። እኔ ያለ ልጄ መኖር አልፈልግም። ልጄ እንድትሰጡኝ ነው የምፈልገው። አሁንም ከእናንተ ጋር መጋጨት አልፈልግም። ልጄን ስጡኝና ልጅ አልፈልግም። የኔ ነው ብለህ ነው የምታስበው? አዎ የኔ ነው ልጁ። እርግጠኛ ነኝ የኔ ነው። እንዴት? በቃ የኔ ነው ልጁ። እንዴ አንተ ልጅ ባልሆነ ነገር ነበርኩ አልከና? እንደም ልቀቀኝ። ልጅ ነበርኩ አልከና? እና ውጪ በሆነስ ነገር ያን ነበር። በመሀል የሆነ ነገር መጥቼ ነበር ተፈጠረ። በቃ ልጅ የኔ ልጅ ነው። እስካሁን ያሳደግከው የነበረው ያንተ ልጅ አይደለም። በቃ የኔ ልጅ ነው። ይሄ ሰው ልጅ ለምን የምታሳድገው? በቃ እናንተ ያልሆነው ልጅ አይደለም። ሳሚ መጀመሪያ መድኃኒት ሰጠኝ ማለት ልጅ ያለኝ ብሎ እንትን አለ። አሁን ዝም ብሎ ነው የእናንተ ህይወት የሚበጠብጠው። ዝም በል በቃ ወንቱ ምንም ህይወት ምናምን ለመበጥበጥ አይደለም የመጣሁት። በቃ ልጄ እንድትሰጡኝ ነው የምፈልገው። ልጄ እንድትሰጡኝ ነው። ዝም በል ሻል። ያለበለዚያ የሆነ ሌላ ነገር ችግር ነው የሚፈጠርበት። እስኪ ተረጋግተህ አስብ። ህይወታችሁን ነው ማበላሽ። ለእናንተ አንድ ሲኒ ይረዳል። በቃ እያወራሁት እኮ ነው። እንደሙ ነው ማድረግ። በቃ ልጄ እንድትሰጠኝ ነው የምፈልገው። ልጄን እንድትሰጠኝ ነው። ልጄን ነው የምፈልገው። በቃ ስጡኝ። ልጄ ደግሞ እኔን ነው የምታረገው? አዎ እጨርሳለሁ። ምንም ነገር አታመጣም። ምንም ነገር አታመጣም። ልጄን እንድትሰጡኝ ነው የምፈልገው። ማጣራት ያለብን ነገር አጣራ። በቃ ምኑን ነው ማጣራው? እና እርግጠኛ ሆነ እኮ ነው እያወራ ያለው። ዝም በል አክሽን ዝግ። ልጅውን አንድ ማጣራት አለብን። በዚህ ሳይሆን በዚህ ብታርድ ልጅ አይደለም ልጅ የሚችልበት አጋጣሚ የለም። በዚህ ልክ እንዴት ነው እርግጠኛ ሆኖ የሚያወራው? እዚህ ቤት የሚመጣበትን ሰበብ እየፈለገ ነው። ምን አውቃለሁ? አንቺ ምንድን ነው ያደረግሽው? ገና ቅድም በስነ ስርዓት ስታወራ ነበረ። ገና ቅድም ምንድን ነው በስነ ስርዓት እያወራች አይደለም እሷ። ልጄን ስጡኝ። እኔ ሌላ ምንም ነገር አልጠይቃችሁም። በቃ ልጄን ስጡኝ። እኔ ከብዶኛል። ምንድን ነው የምናደርገው? ሁሌ ከእናንተ ጋር ነጥረክ ከብዶኛል። ልጄን ስጡኝ። የልጄ ራዕይ ነው ማየት ነው የምፈልገው። ሌላ ምንም ነገር የሆነ ያለውን ነገር ከልጄ አትለዩኝ። በቃ ከልጄ አትለዩኝ። እንዳትጠግ አስረጅ። ሃይማኖት አላችሁ እሱ ነው ወይ አሞን? እሱ ነው አሞን። የልጄ ድምጽ ነው። የልጄ ድምጽ ነው። አትከልክሉኝ። በቃ አትከልክሉኝ። እባካችሁ አትከልክሉኝ። ከልጄ አትከልክሉኝ። እንግዲህ እኔ እፈልጋለሁ። በቃ ተረጋጋ። ያሟል አሳዩኝ። ልጄን አሳዩኝ። ምንድን ነው የሚያወራው? እየተፈጠረ ያለው ምንድን ነው? እየተፈጠረ ያለው ነገር ምንድን ነው? ምንድን ነው እየተፈጠረ ያለው? ለራሱ
መልስልኛ ምንድነው እንዴት ነው የእሱ ልጅ ሊሆን የሚችለው? ልጅ የራሴ ነው። እንዴት ነው እሱ ልጅ ሊሆን የሚችለው? ቁጭ ብለን እንደ ቤተሰብ ማውራት አለብን። እኔም እሱን ነው የምልህ። እንደዚህ በመንቀልቀል አለ መጣራት ያለበት ጉዳይ ባለበት ሳይሆን በስነ ስርዓት አውርተን የወሰነውን ውሳኔ ማሳወቅ አለብን። ስለዚህ ይኸውልህ አዳም ተነስ ወደ ላይ። ይሄ ይኸውልህ እኔና አካባቢ ላይ ያሉ ዮናስንም ጨምሮ ቤተሰቦቼ ቁጭ ብለን መማከር አለብን በዚህ ጉዳይ ላይ። ያ ማለት ተማክሬ ልጁን እሰጥሃለሁ ማለት ሳይሆን ማድረግ ያለብን አንድ ውሳኔ ይኖራል ማለት ነው። እንዴት አድርጌ አንተ ልጅ እንደሆነና የኔ ልጅ እንደሆነ መለየት አያቅተኝም። እኔ ቴክኖሎጂ ዘመኑ በጣም ተራቋል። እየሰማኝ ነው። እስከዛ ግን እየመጣህ አትበጥብጠኝ። ሲቀጥል ደግሞ መተት፣ ድግምት ቅድም ምንድን ያልከው? እንደሷ ነው ማድረግ ነው ያልከው? የዛትከው እንደሷ ነው ማድረግ ብለህ የዛትከው? በቃ ማሰጥም ከሆነ ሌላ ችግር ውስጥ ነው የምትገቡት። በቃ ልጅ እንድትሰጡኝ ነው የምፈልገው። አንተ ራስህ ሌላ ችግር ውስጥ ትገባለህ። ልጄ ብለህ የምትመጣ ከሆነ ድንገሬ ልጅ እኮ ነው ልጄ ብለህ የምትመጣ ከሆነ ማለት ነው ሌላ ችግር ውስጥ ትገባለህ። ምንድን ነው ሌላ ችግር ውስጥ የምመጣ? አዎ በልጄ አንድም ችግር ሌላ ሁሉንም ችግር ውስጥ እገባለሁ። እንደውም በልጄ የሚመጣ ካለ እገለዋለሁ። ልቀቀኝ የሚወጣ ከሆነ አስወጣው። ለምንድን ነው የምወጣው? በቃ መፍትሄ ሳላገኝ ልጄን ሳልወስድ አልወጣም። ልጄን ሳልወስድ አልወጣም። አልፈልግም። ምንድን ነው ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ለዓመታት ልረዳ ሊገባኝ አልቻለ። አትጂብኝ ውዴ ያወኩት ብዙ አለ።